አንድ ሁለት ሶስት ነገሮችን ዛሬ በዚህ ጊዜ ነግራችኋለሁ። ይሄውም የሥጋ እስራኤልንና የሴቶችን በተመለከተ 2000 ዓመት ሙሉ አብያተ ክርስቲያናት የመጡበት መንፍቅና ነው። ይሄ መንፍቅና ነው ፍጹምነት እንዳይገለጥ ያደረገው እግዚአብሔር በኃይል በክርስቲያኖች መካከል እንዳይገለጥ የከለከለው። ስለዚህ የብልጭ ድርግም ክርስትና ነው 2000 ዓመት የነበረው። መነቃቃት የሚባሉትን መነቃቃቶች ብልጭ ድርግም ነበሩ እንጂ ስር ነቀል ትውልድ ተሻጋሪ መነቃቃት አልነበረም። የመጨረሻው መነቃቃት አሁን እኔ የገለጥኩት የዘላለም ወንጌል መለከት ነው። በዚህ ፍጻሜ ነው የሚሆነው። ይሄ መነቃቃት ወደ ኋላ አይመለስም። ፍጹማንን የሚገልጥ መንቃት ነው፣ ፋይናል አዌከኒንግ። በዚህ ጉዳይ ላይ እንግዲህ መሰረታዊ ችግሮች ምንድናቸው? ጥያቄ ልጠይቃቸው። ሴት ለወንድ ትገዛ፣ ሴት ለወንድ ተፈጠረች፣ ሴት አትናገር፣ ሴት አታስተምር፣ ሴት በጉባኤ ዝም ትበል፣ ሴት በመውለድ ነው የምትድነው፣ ሴት በመጀመሪያ የተሳሳተች ነች፣ ሴት ለወንድ ነው የተፈጠረችው። ይሄ ቃል ይኸውን ያልኩት ስለ ሴቶች አሁን ያልኩት እርግማን በሴቶች ላይ የተቀመጠ 2000 ዓመት ሙሉ የተቀመጠ እርግማን እግዚአብሔር ነው ይሄን የ2000 ዓመት ሙሉ እርግማን በሴቶች ላይ ያስቀመጠው ወይንስ ሐዋርያው ጳውሎስ ነው? ያስደነግጣችኋል። ለምን ትደነግጣላችሁ? ሲቀጥል እስራኤል ቅዱስ ሕዝብ ነው፣ ለእግዚአብሔር የተለየ በኩር ሕዝብ ነው። እስራኤል ስለወደቀ ነው፣ በእነሱ ምክንያት ነው ክርስቲያኛ አሕዛብ ወንጌል የደረሰን። ስለዚህ ለእስራኤል መማለድ አለብን። የእስራኤል ሸክም ኃላፊነት አለብን። ኢየሱስ ነው ያስተማረው ወይስ ጳውሎስ ነው ያስተማረው? እንግዲህ ኢየሱስ ሴትን የመጀመሪያው ድልነሽ ሴት መግደላዊት ማርያም ነች። ሄጅና ተናገሪ፣ ለሐዋርያቱ ተናገሪ፣ ተነስቻለሁ፣ ትንሣኤን አብስሪ፣ ለነሱ መልእክት ንገሪ ኢየሱስ አለ። መግደላዊት ማርያም የሴቶች ሁሉ ተወካይ ናት እንጂ የዓለም ሴቶች ሁሉ በሷ ውስጥ አሉ እንጂ አይነተኛ ሴት ናት እንጂ ልዩ ሴት ስለሆነች አይደለም። ጌታ ኢየሱስ መግደላዊት ማርያምን ተናገሪ፣ መልእክት ተናገሪ፣ ወንጌል ስበኪ፣ ያውም ለወንዶቹ ያውም ለሐዋርያቱ ተናገሪ ሲል፣ ሐዋርያው ጳውሎስ ደግሞ ሴት አትናገሪ፣ ዝም በይ፣ በጉባኤ ዝም በይ፣ በወንድ ላይ አልተሾምሽም፣ መሰልጠን አትችይም፣ እንደውም የምትድኝው በማውለድ ነው። መማር ከፈለግሽ እንኳን ባልሽን ጠይቂ፣ ከባልሽ ተማሪ ብሎ መጀመሪያ የተሳሳትሽ እኮ አንቺ ነሽ ብሎ እርግማን በሴት ላይ ያስቀመጠው ጳውሎስ ከየት ተነስቶ ነው? ስለዚህ ኢየሱስ ተሳስቷል? አልተሳሳተም። ጳውሎስሳ ተሳስቷል። በዚህ ጉዳይ ላይ በእስራኤል ጉዳይ ላይ እና በሴቶች ጉዳይ ላይ ጳውሎስ ተሳስቷል። ጳውሎስ ያስቀመጠው ስህተት ነው። 2000 ዓመት ሙሉ ክርስትና ክንፍ እንደሌላትን ወፍ ሲንደፋደፍ የኖረው፣ አሁን ግን በታላቁ የንስር ክንፍ የተገለጠን ኃያላን ይህንን ምስጢር ፈተነዋል። ስለዚህ ሐዋርያው ጳውሎስ ትክክለኛ የክርስቶስን ዶክትሪን አስተምሮናል። የራሱንም የስህተት ሐሳብ አስተምሮናል። እሱ ያስተማረው የስህተት ሐሳብ ነው ክርስቲያኖችን እስካሁን ድረስ ሽባ አድርጎ አስሮ ያስቀመጠው። ጳውሎስ ገብቶት አይደለም። ስለዚህ ዛሬ በክብር ዕውቀት በዘላለም ወንጌል መለከት አገልግሎት ወደ ክርስቶስ ትምህርት ወደ ክርስቶስ ዶክትሪን ሰመልሳችሁ ሴት ይህ እርግማን የለባትም፣ እንድትናገር፣ ከወንድ ጋር አብራ እንድትገዛ፣ እንድትበዛ፣ ምድርን እንድትሞላ ይህ ስልጣን ተመልሶላታልና በሴት ላይ የተገዥነት የባርነት እርግማን የለባትም። ይህን መልእክቴን የሚሰሙ ከዓለም ዙሪያ ድል እየነሱ ይወጣሉ። አብያተ ክርስቲያናት በውሸት ዕውቀት ወደማይወጡበት አዘቅት የገቡት ቃሉን የክርስቶስን ዶክትሪን መማር ትተው መጽሐፍ ቅዱስ በመማራቸው ነው። ይህ አዙሪታም መንገድ ሁሉም ከቃሉ ውጪ እንዲሆኑ፣ ግራ እንዲጋቡ፣ እንዲከፋፈሉ፣ በመሰላቸው ሐሳብ እንዲባክኑ፣ ከአንዱ ከክርስቶስ አእምሮ ውጪ እንዲበታተኑ አደረጋቸው እንጂ አንድም ጠቢብ ሰው በመካከላቸው አልገለጠም። ይህ መሰረታዊ ብልሽት በትምህርታቸው መኖሩን በገሃድ ያመለክታል። ቆም ብለው ፕሮቴስታንቶቹ ማለት ነው፣ ቆም ብለው ችግራችን ምንድነው ማለት እስከማይችሉ ድረስ
ከድጡ ወደ ማጡ ይቀጥላሉና በኑፋቄ ውስጥ ተቀብረዋል። በሰው ሰራሽ ትምህርቶች፣ በኑፋቄዎች፣ በመላምቶች፣ በትርክቶች፣ በታሪኮች የተሞሉ ናቸው። በዚህ አሰራር ነው መውጫ ወደ ሌለው የሐሰት ትምህርቶች አዘቅት ያገቡት። እኔ ይሄን አካሄድ አልተከተልኩም። መጽሐፍ ቅዱስን ማጥናት የእግዚአብሔርን ቃል እንዳታውቅ የሚያደርግ አሳሳች ስልት ነው። የክርስቶስን ዶክትሪን እንዳታውቅ የሚያደርግ አደገኛ ስልት ነው። ባይብል ስተዲስ አብያተ ክርስቲያናትን የመጽሐፍ ቅዱስ ጥናታቸው፣ የመጽሐፍ ቅዱስ ኮሌጆቻቸው፣ የመጽሐፍ ቅዱስ ዶክተሮቻቸው በአንድ ላይ ወደማይፈወሱበት ኑፋቄ ውስጥ አስገብቷቸዋል። መጽሐፍ ቅዱስን በማጥናት የእግዚአብሔርን ቃል አታውቅም፣ ይልቁንም ቃሉ ወደማታውቅበት ወደ ተሳሳተ አቅጣጫ ትሄዳለህ እንጂ። ስለሆነም አብያተ ክርስቲያናትን የዕድሜ ልክ የመጽሐፍ ቅዱስ ጥናታቸው ከጨቅላነታቸው፣ ከስጋዊነታቸው፣ ከክፍፍላቸው አላወጣቸውም። ይህንን ምስጢር ነው የደረስኩበትና የክርስቶስን ዶክትሪን ወደ መፈለግና ወደ መማር የመጣሁት። ጌታ ራሱ ይህንን ነው ያለው። እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱ ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ይህ ማለት ወደ መጽሐፍ ቅዱስ ኮሌጆቻችሁ ትገባላችሁ፣ ዶክትሬታችሁን ትወስዳላችሁ፣ በቅንነታችሁ ትመጻደቃላችሁ፣ ግን ደናቁርት ዶክተሮች መሆናችሁ አይታወቃችሁም። የመጽሐፍ ቅዱስ ጥናት ብላችሁ አማኙን ታንከራትቱታላችሁ፣ ተከፋፍላችሁ ታልቃላችሁ ማለት ነው። የሚታየው ነገር ይህ ነው። ዕድሜ ልክ የመጽሐፍ ቅዱስ ጥናት እነማንንም የትም አላደረሰም። ጉንጭ አልፋ የጥናት አዙሪት ነው። የኢትዮጵያ ወንጌል አማኞች ከወንጌል የወደቁትና መውጫ በሌለው በጭራቁ ወጥመድ የታነቁት በወደቁት በፈረንጆቹ ወንጌላውያን አብያተ ክርስቲያናት የመጽሐፍ ቅዱስ ጥናት ስልት ተመርተው ነው። የጥንቶቹ አባቶች የከበሩት ወንጌል ሰባኪዎች እነ ዋንዳሮ ዳባሮ፣ አባጎሌ ኖናሞ፣ ብሩ ዱባለ፣ ሽጉጤ ዳዳ ከደቡብ ኢትዮጵያ የነበሩት ለመላው ኢትዮጵያ ብርሃን ያበሩት ብርሃኖች ሲጀምሩ እንደ ሕፃናት ነበሩ። የክርስቶስን ትምህርት ቀላሉን ወንጌል መሰረት በማድረግ ነበር። ታላቅ የመለኮት ኃይል ቤተ ክርስቶስን በኢትዮጵያ ገለጠ። በዙ፣ ተባዙ፣ ደቡብ ኢትዮጵያን አጥለቀለቁ። የእግዚአብሔር መንፈስ በእነሱ ላይ በኃይል ይሰራ ነበር። ክብሩ በምድሪቱ ላይ በኃይል ይንቀሳቀስ ነበር። መሰረታቸው የክርስቶስ ዶክትሪን ነበር እንጂ የመጽሐፍ ቅዱስ ምርመራ አልነበረም። ፈረንጆችም አልነበረም። ብልጠት አልነበረም። ዝና ፍለጋ፣ እልቅና ፍለጋ አልነበረም። ሀብት ፍለጋ አልነበረም። የመጽሐፍ ቅዱስ ኮሌጅ ወረቀት ትምክህት አልነበረም። ተቋማት ምስረታ፣ መንግስታዊ እውቅና ፍለጋ አልነበረም። ቀላሉና ሕፃናትም የሚገባቸው የጌታ ኢየሱስ ዶክትሪን ብቻ ነበር። አሁን የክርስቶስን ዶክትሪን ቀላሉንና ግልጹን የወንጌል ቃል ንቀው የፈረንጆችን መተት የሆነውን የመጽሐፍ ቅዱስ ጥናትና ኮሌጃቸውን በተከተሉት በልጆቻቸው ዘመን ያ ቅድስና፣ ያ ሰላም፣ ያ ፍቅር፣ ያ ወንጌል መታሰቢያው ጠፋ። ፍጻሜ በመሆኑ ከኢትዮጵያ ወንዞች ማዶ ይገለጽ ዘንድ ያለው ተልእኮ ግድ መገለጽ ስለነበረበት እኔን ወደ ቃሉ መርቶኝ አነቃኝ። ቀላልና ለሕፃናትም ለማይሞችም የሚገባቸውን የክርስቶስን ትምህርት ቃሉን ይዤ እንድገለጥ አደረገኝ። ቃሉን ብቻ መግለጥ የክብር ዕውቀት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ ቃል ነው ሁሉን የፈጠረው። ተልእኮዬም ሁሉንም ለአንዴና ለመጨረሻው ለማደስ ተልእኮ የማያዳግም የፍጻሜው የእግዚአብሔር ቃል በመሆኑ ወደ ቃል መመለስ ነውና የመጨረሻው አገልግሎት ነው። በመጀመሪያው በቃል እንደፈጠረ በፍጻሜውም የጠፋውን ዓለም የሚያድሰው በቃል ነውና የዘላለም ወንጌል መለከት የቃል አገልግሎት ነው። በመጀመሪያው ቃል እንደነበረ በመጨረሻውም ቃል ነው። አልፋው ቃል ነው፣ ኦሜጋውም ቃል ነው። ያለ ቃል አንዳች ነገር አልተፈጠረም፣ ያለ ቃልም አንዳች ነገር አይታደስም። ስለዚህም የፍጻሜው ዘጸአት የቃል አገልግሎት ነው። የመጨረሻው መልእክተኛ እንደመሆኔ ከክርስቶስ ዶክትሪን ጋር የማይስማማውን የጳውሎስንም ሐሳብ በጭፈን አልጨልጥም። እዚህ ላይ የጳውሎስን ሐሳብ ስል
የሐዋርያው ጳውሎስን ሐሳብ ማለት ሐዋርያው ጳውሎስ የእግዚአብሔርን ቃል ተናግሯል፣ የራሱን ሐሳብ ተናግሯል። ሁለቱን ለይቼ አንጥሬ ለይቼ አሳይቻለሁ። ያንን ከክርስቶስ ዶክትሪን መለየት ያስፈልጋል። በሴቶችና በእስራኤል ጉዳይ ላይ ሐዋርያው ጳውሎስ የክርስቶስን ዶክትሪን ሳይሆን ከገዛ ስሜቱ በመነሳት ጽፏል። መጽሐፍ ቅዱስ ሸምዳጆች የዓለም አብያተ ክርስቲያናት ከእግዚአብሔር ዕቅድና ከክርስቶስ ትምህርት ውጪ ሄደው ክርስትናን ከክርስቶሳዊነት ውጪ ያጨለማ ሃይማኖት አድርገውታል። መሰረታዊ የአብያተ ክርስቲያናት ውድቀትና አለማደግ 2000 ዓመታት ከዓለም ጋር እኩል መጨለም ምክንያቱ ቃሉን አለማወቃቸው ነው። ስለጨለሙ ለዓለም ማብራት አልቻሉም። 2000 ዓመት ሙሉ ዓለም በጨለማ ውስጥ ነች። አብያተ ክርስቲያናት የጽድቅ ተጽዕኖ በዓለም ላይ መፍጠር አልቻሉም። ምክንያቱም በወንጌል ውስጥ የሰውን ሐሳብ ተከትሎ ኖሮበታልና። እሱን አሁን አብራራላችኋለሁ። አንደኛው የሐዋርያው ጳውሎስ ስህተት የሥጋ እስራኤል ልዕልና ጉዳይ ነው። ስለ ጳውሎስ ስለ ሐዋርያው ጳውሎስ ስህተት ከመንገሬ በፊት ሐዋርያው ጳውሎስ በአዲስ ኪዳን አገልግሎት ውስጥ ግንባር ቀደም ሐዋርያ ነው። የሐዋርያው ጳውሎስ ትምህርትና የዮሐንስ መልእክቶችና ወንጌል ባይኖር ወንጌል መስበክ አይቻልም። መሰረታዊውን ስራ ሰርቷል። ሲቀጥልም መሰረታዊ ስህተትም ሰርቷል። ልክ ባለፈው የብሉይ ኪዳን አባቶችን ስህተት እንደነገርኳችሁ የነ አሮንን ስህተት እና የተለያዩትን የነ ሰሎሞንን ስህተት የነ ዳዊትን ስህተት እንደነገርኳችሁ አሁን ዛሬ የአዲስ ኪዳኑን ጳውሎስን ስህተትና በቤተ ክርስቲያን ላይ ያደረሰውን አደጋ ነው መነግራችሁና ይሄ ሊያስፈራችሁ አይገባም። አንደኛው የሐዋርያው ጳውሎስ ስህተት የሥጋ እስራኤል ልዕልና ጉዳይ ነው። የሥጋ እስራኤል ጉዳይ እስካሁን ክርስቲያኖችን በአሮጌው ኪዳን ያሰረ ብቻ ሳይሆን ክርስቲያኖቹን ከአዲስ ኪዳኑ መሰረታዊ የክርስቶስ ዶክትሪን የጣለ ጉዳይ ነው። ክርስቲያኖቹ እስከ ዛሬ እስራኤልን የዓለም አንደኛ ልዩ የእግዚአብሔር ሕዝብ የጌታ ኢየሱስ ዘመዶች በመንግስተ ሰማይ ልዩ ስፍራ ያላቸውና በፍጻሜም እንደሚያከብራቸው ወደ ገናና ወደ ዳዊት ዘመን እንደሚመልሳቸው ያመኑበትና የወደቁበት ኑፋቄ ነው። ገና የሕዝቅኤልንና ሌሎችንም የአሮጌውን ኪዳን የእስራኤልን የበረከትና የከፍታ ዘመን ትንቢቶች እየተጠባበቁላቸው ነው። ስለ እስራኤልም ብሎ የዓለምን ሕዝብ ፍልስጤሞችንና አረቦችን፣ ሩሲያውያንንና ቻይናዎችን፣ ጥቁሮችንም ሁሉ እንደሚቀጣቸው እየተነበዩላቸው ነው። ለእነርሱ በአዲስ ኪዳን የተገለጡት የኢየሱስ ክርስቶስ አማኞች ሳይሆኑ የእስራኤል ሕዝቦች ናቸው። አንደኛና ክቡር የእግዚአብሔር ልዩ ሕዝብ። ከዚህ የከፋ ኑፋቄ የለም። ይህም ወንጌላውያን አብያተ ክርስቲያናት የተዘፈቁበት የሰመጡበት ጨለማ ነው። ሁሉም ክርስቲያኖች በግንባር ቀደም ፕሮቴስታንቶች እስራኤል በመሄድ ሃይማኖታዊ ጉብኝት ያደርጋሉ። ኑፋቄ። ቅድስት ሀገር ናት ብለው መቃብሮችን፣ ተራሮችን፣ ወንዞችን ተሳልመው አምልከው ይመለሳሉ። እስራኤል ቅድስት ሀገር ናት ብሎ ክርስቲያኖቹን መናፍቃን ያደረገና ኢየሩሳሌምንም እየሄዱ እንዲሳለሙ ያደረገ የአይሁድንም ሕዝብ የተለዩ ምርጦች የእግዚአብሔር ወዳጆች ያደረገና በልዩ ክብሩነት እንዲታዩ ያደረገ ምንፍቅና ነው። በክርስቶስ ያለነው ከአሕዛብ የሆነው የአብርሃም ልጆች መሆናችንን የአብርሃም በረከት ወራሾች ነገስታት መሆናችንን እንዳናውቅና የአዲሱ ኪዳን እውነትም እንዲቀበር አድርጓል። የእስራኤልን የአብርሃም ልጅነት በምናነብበት ጊዜ የራሳችንን ክብርና ወራሽነት የእግዚአብሔር ልጅነት አዲሱን ኪዳን እንዳናውቅና እንዳናተኩርበት ግራ እንዲገባን ጳውሎስ እንቅፋቱን አስቀምጧል። ጳውሎስ ይህ ትምህርቱ የዘመናት ጨለማ እንደሚያስከትል ገብቶት አይደለም። ለገላትያ ሰዎች በጻፈው መልእክቱ ሁሉንም የክርስቶስን ትምህርት የእስራኤልን ከክብር መውደቅና የአሕዛብን በክርስቶስ ወደ አብርሃም በረከት መግባት በመግለጥ በማያሻማ ግልጥነት ጽፏል። የይሁድነትንም ኑፋቄ እነ ጴጥሮስ የወደቁበትን ጭቃ ገልጦ ጴጥሮስንም ገስጾ ጽፏል። ለሮሜ ሰዎች በጻፈው መልእክቱ ስህተት ያለበትን የይሁዲነትን የተለየ ክብር መጽሐፍ
የተገባው አልነበረም። ወደ ሮሜ ሰንሰለት ለብሶ እንዲሄድም ያደረጉት አይሁድ ናቸው። በሮሜም ቢሆን እንደሚጠብቁት ያውቃልና አይሁድን መለማመጥና ማሞካሸት አስፈላጊው አልነበረም። ገና ወንጌሉ ሳይገባው ነበር የጻፈው የሮሜ መጽሐፍ። ብርሃኑንና ጨለማውን ባለየበት ወቅት ነበር የጻፈው። ጽሑፍ ቀልድ አይደለም። ከትውልድ ወደ ትውልድ የሚሻገር በመሆኑ የጥቅሙን ያህል ጉዳትም አለው። የጳውሎስን ስህተት በመግለጤ እጅግ ከባድ ኃጢአተኛ አድርገው የሚቆጥሩኝ ቂላቂሎች ሞልተዋል። ጳውሎስ ፍጹም አለመሆኑን ያልደረሰበት ጉዳይ መኖሩንም ያንንም ከፍታ ለመድረስ በጥረት ላይ መሆኑን አልደበቀንምና ስህተቱን ሳልገልጥ እርሱ ያልደረሰበትን ፍጹምነት መግለጥ አይቻለኝም። እንደ ዘላለም ወንጌል መልአክነቴ አሮን የወርቅ ጥጃ እንደሰራው አይነት ነው። ያውም የዘጻቱ መሪ ነበር፣ ግን እንቅፋት አስቀመጠ። እስራኤልን አሰናከላቸው። ጳውሎስም ሐዋርያ ነው፣ አከብረዋለሁ። የክርስቶስን ዶክትሪን ከዮሐንስ ቀጥሎ በስፋት ያስተማረው እሱ ነው። ሆኖም ስህተት ሰርቷል። ያው የክርስቶስን ዋናውን ትምህርት የሚያጨልም ኑፋቄ ሰርቷል። እግዚአብሔር የነቀለውን ተክሏል፣ ያስረጀውን አድሷል፣ የሻረውን አጽድቋል፣ ክርስቲያኑን ግራ ጋብቷል። የዓለም ሰዎች ሁሉም ለእስራኤል መማለድ እንደሚገባቸው አማኞች ሁላችንም ለእስራኤል ባለ ዕዳዎች እንደሆንን የሚያስተምር ክርስቶስ ያላሸከመንን ሸክምና ዕዳ ጭኖብናል። ይህም ከባለ 50 ቀን ጀምሮ ወንጌልን ለአሕዛብ እስከ ምድር ዳር መስበክን ዋናውን የወንጌልን ሸክም እንድንረሳውና ዋናው የአገልግሎት ሸክማችንም እንዳይሆን አቅጣጫ የሚያስት ነው። የዓለም አብያተ ክርስቲያናት ከባድ ማጥ ውስጥ የገቡትና ከክብር ዕውቀት የወደቁት በዋናነት በዚህ ምንፍቅና ነው። በመጨረሻ የፍጻሜው ታላቁ መከራ ዘመን የዘላለም ወንጌልም ዘመን ለእስራኤል እንደሆነ ምርጦቹ እስራኤላውያን እንደሆኑ ጌታ በክብር ሲገለጥ የሚገለጠው በእስራኤል ምድር እንደሆነና እስራኤልን አሁንም የእግዚአብሔር ማዕከላዊ ሕዝብና ነገድ አድርገው ክርስቲያኖቹ እንዲስቱበት በሩን ያሰፋላቸው በሮሜ ምዕራፍ 9 10 እና 11 ያስተማረው ስህተቱ ነው። ያልታዘዘውን መስራት የአይሁድ ጉዳይ ጭንቅና ሸክም ጌታ ያላሸከመው ሸክም ነው። ሸክሙ ለአሕዛብ ነበር። እርሱ ግን በስሜት አይሁድን ለማዳን ሲታገል ነው ዘመኑን የጨረሰው። ጳውሎስ የተጠራው ለአሕዛብ ወንጌልን እንዲሰብክና አሕዛብን ወደ እግዚአብሔር መንግሥት እንዲያመጣ ነው። የአዲስ ኪዳን አገልግሎት ለአሕዛብ ነው እንጂ ለአይሁድ አይደለም። ጳውሎስ ግን ዕድሜውን ሁሉ የዘመኖቹ የእስራኤላውያን ጉዳይ አእምሮውን ወጥሮት ኖሯል። አብዛኛውን ጊዜ ስለ አይሁድ ይጨነቃል። ይህም ጉዳይ በዋናው ጥሪው ላይ እንዳያተኩር አድርጎታል። የተላከበት የአዲሱ ኪዳን የክርስቶስ ወንጌል የተረገጡት ድንጋዮች አሕዛብ የአብርሃም ልጆች የሚሆኑበት አገልግሎት ነው እንጂ ሥጋውያንን የአብርሃም ዘመዶች አሁንም የእግዚአብሔር ምርጥ ነገር ለማድረግ ተልኮ አይደለም። ጳውሎስ ራሱ በሌሎች መልእክቶቹ ላይ ያፈረሳቸውን የሥጋ እስራኤልን ጉዳዮች በሮሜ መልእክቱ ላይ ከምዕራፍ 9 እስከ 11 መልሶ ተክሎታል። ሰፊ ሰዓት 3 ምዕራፎች ወስዶ ለእስራኤል ይሟገትላቸዋል። ያልተላከበትና ያልተጠራበት የእስራኤል ጉዳይ ግን እጅግ የሚከራከርበት ጉዳይ አድርጎታል። ስለ እስራኤል ምርጥነት አባቶች ከነርሱ ስለመሆናቸው ብዙ የመከራከሪያ ነጥቦችና ሎጂክ ተመርኩዞ ይሞግታል። ስለ እነርሱም የተረገመ ቢሆን ደስ እንደሚለው ይናገራል። እግዚአብሔር የጣለውን ያረጀውን ሥጋ ነገድ ወደ ክብሩ ሊመልሰው ይመኛል ይጥራልም። ማውሳት ያልተገባውን የሞተ አጀንዳ አዲስ ለማድረግና ትንሣኤ ሊሰጠው ይከራከራል። የእነርሱ መውደቅ ለእኛ እድል እንደሆነ ያጎላል። መውደቃቸው መዳናችንን ካመጣ መዳናቸው ደግሞ ክብራችንን እንደሚያመጣ ጉዳያችን በእነርሱ ትከሻ ላይ ያደርገዋል። እነርሱ ለእኛ መሰረታችን እንደሆኑ እንድናምን ይሞግታል። ይህ የሰመጠበት ረግረግ ነው ዛሬ የዓለምን ክርስቲያኖች ወደማይወጡበት ኑፋቄ ያሰመጠው። በተለይ በፍጻሜው ጉዳይ ላይ ሰይጣን የጳውሎስን ስህተት ተመርኩዞ ነው ዋና ዶክትሪን አድርጎ ክርስቲያኖችን የዘመናችንን እውነት የራእይን መጽሐፍ እንዳያውቁ ያጨለማቸው። ይህ አጉል ቅናቱ የክርስቶስን ዶክትሪን እንዳያጎላው ዘመኑን ሁሉ አእምሮውን ይሻማ የነበረ ጉዳይ ነው። ወንጌል ይዞ ወደ ማንኛውም ከተሞች በሚገባበት ጊዜ አስቀድሞ የአይሁድን ዋነኞች ማገልገል ልማዱ ነበር። ያገኘው ምንም ትርፍ አልነበረም።
ይልቁንም አይሁድ የእርሱን እዚያ መኖር ሲያውቁ ያሳድዱት ነበር፣ ይወግሩት ነበር፣ ከተማ አቀፍ አድማ ያስነሱበት ነበርና የጀመረውን አገልግሎት አቋርጦ ወደ ሌላ ከተማ ይሰደድ ነበርና ተረጋግቶ ወንጌልን እንዳይሰብክ መከራውን ያበዙበት ነበር። እርሱ በገባባቸው ከተሞችና በዙሪያቸው ሁከት በማስነሳት አሕዛብ እንዳይሰሙት እንዳይቀበሉትም ያደርጉ ነበር። ሊያገኝ ከተገባው ምርኮና ትርፍ አንጻር ብክነቱ ብዙ ነበር። አስቀድሞ ለአይሁዳዊ የሚል አይሁድን የማስቀደም ፍልስፍና ነበረው። አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ወይም ለአሕዛብ ለኛ የአዲሱ ኪዳን የወንጌል ሕግ አይደለም። የጳውሎስ የራሱ ስልት ነበር እንጂ አይሁድ ጌታን ባለመቀበላቸው አሕዛብ ወደ እግዚአብሔር መንግሥት እንደገቡ ያስተምራል። ይህ ከእግዚአብሔር ሐሳብ ውጪ ነውና ስህተት ነው። እግዚአብሔር ዓለሙን ሁሉ ወደደ፣ ነፍሱንም ልጁንም ለሁሉ ሰጠ። ይህ መሰረት ነው። አይሁድ አንቀበልም ስላሉት አሕዛብን አማራጭ አድርጎ እንዳዳናቸው አሕዛብ በእግዚአብሔር ዘላለማዊ ዕቅድ ውስጥ እንደሌሉ ነው የሚያስመስለው። ይህም እግዚአብሔር ሰውን ሁሉ የመውደዱንና ሰውም ሁሉ የእግዚአብሔር መሆኑን አምላክ ለሰዎች ሁሉ ሰው መሆኑን የሚያስክድ ሐሳብ ነው። ከመሰረታዊ የእግዚአብሔር ፍቅር የሚያወጣ ነው። ጌታ ሐዋርያቱን ሲልካቸው በመጀመሪያ ለአይሁድ ሰበኩና አንቀበልም ካሉ ወደ አሕዛብ ሂዱ አላለም። ወንጌልን ለፍጥረት ሁሉ እስከ ምድር ዳር ሰበኩ ነው ያላቸው። ወደ ዓለም ሁሉ ሂዱ፣ አሕዛብን ሁሉ አስተምሩና አጥምቁ፣ ደቀ መዛሙርትም አድርጉ ነው ያለው። አስቀድሞ ለአይሁዳዊ ተመስክሮለታል። አይሁድም ክርስቲያኖችን ከኢየሩሳሌም አሳደዋቸዋልና አሁን በዋናነት እስከ ምድር ዳር ለአሕዛብ ወንጌልን የሚመሰክሩበትንና አሕዛብን ወደ እግዚአብሔር መንግሥት በቀጥታ የሚያስገቡበት ሰዓት ነው። ወደ ኋላ ወደ እስራኤል መመለስ አይቻልም። በሙሴ ዘመን የዘጸአት ኪዳን ወደ ግብፅ እንደመመለስ ያህል ክልክል ነው። የአይሁዳዊ ዘመን በአዲስ ኪዳን አክትሟልና መዳን ለአሕዛብ ሁሉ ሆኗልና ስለ እስራኤል ብኩርና ማስተማር ምንፍቅና ነው። ጳውሎስ በጉብዝናው ዘመን በአፍላው የሥራው ወቅት በሮም ታስሮ ዕድሜውን በስራት የፈጀበት ምክንያት ምንድን ነው? የግድ ታስሮ ወደ ሮም እንዲሄድ እግዚአብሔር ስለፈለገ አይደለም። ወደ ሮምም ሆነ የትም ሲልከው መንገዱን እስከ ምድር ዳር ከፍቶለት ነው እንጂ የግድ ታስሮ ወደ ሮም መሄድ አልነበረበትም። ለምን ታሰረ? ወደ ዓለም ሁሉ የተላከው ሐዋርያ፣ ለአሕዛብ ወንጌል ማድረስ የተገባው ሐዋርያ መልእክተኛ ወደ ኢየሩሳሌም ለምን ሄደ? ወደዚያ ለመሄድ ለምን አስፈለገው? በመጀመሪያ ኢየሩሳሌም እንዲሄድ እግዚአብሔር አላከው። ጳውሎስ ራሱ ነው የፈለገው። ወደ ኢየሩሳሌም ለመሄድ ሲነሳ እንዳይሄድ እግዚአብሔር በብዙ ምስክሮች አስጠንቅቆታል። ግን ሊሰማ አልወደደምና ወደ ወጥመዱ ሰተት ብሎ ገባ። ሰፊውና ዋናውን ዓለምን የሚዞርበትን የጉልበቱን ዘመን በሮም በእስር አሳለፈ። ያልታዘዘውን አይሁድን ለማዳን ሲል ወደ አይሁድና ወደ ተሻረው መቅደስ ገብቶ በአይሁድ ወግ ባሮጌውና በተሻረው ስርዓት መንጻትና ስለት መክፈል፣ ጸጉር መላጨት፣ መስዋዕት ማቅረብ፣ የማስመሰል ስራ መስራት ፈለገ። ይህም የራሱ ብልጠት ነበርና አጋለጠው እንጂ አልጠቀመው። ወንጌልን እንደወረደ ማስተማርና ውጤቱን መጠበቅ ነው እንጂ በተሻረውና በተረገመው የጣዖት አምልኮ አሰራር መራመድ አደጋው ግዙፍ ነው። እግዚአብሔርም አይታደግም። ወደ ተሻረው ወደ አይሁድ መቅደስ ገብቶ ስለት መክፈል፣ የመንጻት ስርዓት መፈጸም፣ ወደ ተሻረው መመለስ ለቀጣይ ዘመናትና ትውልዶች እንቅፋትን ማስቀመጥ ከሐዋርያ የሚጠበቅ ምሳሌነት አይደለም። የክርስቶስ ዶክትሪን ክርስቶስ ያፈረሰውን በመገንባት የነቀለውን በመትከል የሻረውን በማንገስ የፈረደበትን በማጽደቅ የምንሰብከው አይደለም። ጳውሎስ የአይሁድ ጉዳይ ከወንጌሉና ከአሕዛብ መጠራት ይልቅ ገዝፎበት አእምሮ እንደተቆጣጠሩ ያስታውቅበታል። ይህም ዘመኑን የበላበት ጉዳይ ነው። ራሱም ቢሆን በሽምግልናው ዘመን ራሴም ያልደረስኩበት ጉዳይ አለ፣ ፍጹም አይደለሁም እያለ ያበላሻቸው ጉዳዮች እንዳሉና እነርሱን ማስተካከል እንደሚገባው ይመሰክራል። ይህንን ድካሙን እየተናገረ ነው። ፍጹሙን ስራ አለመስራቱን ይመሰክራል። በፍጻሜው እርሱ ያልደረሰበትን ጉዳይ ልንደርስበት ፍጹሙን ስራ ልንገልጥ ተገብቶናልና የጳውሎስን ድክመት መግለጤ እኛ በእርሱ ድክመት እንዳንወሰድ ፍጹሙን ስራ ለመስራት ሙሉ ልብ እንዲኖረን ነው። የእስራኤልን ባንዲራ በመድረካቸው ላይ ሰቅለው ወንጌልን የሚሰብኩ መናፍቃን መጋቢዎች
ነብዮችና ሐዋርያዎች በዓለም ላይ በመበረከታቸው እዚህም ኢትዮጵያ ውስጥ እነዚህ የእስራኤልን መንግስት ናፋቂ ተስፈኞች የጨለማ መልእክተኞች ናቸውና አዲስ ኪዳናውያን አይደሉም። ይህ የይሁዲነት ኑፋቄ ሸክም የዓለምን ክርስቲያኖች የጣለ ወጥመድ ሆኖ ቀርቷል። ሞላው ወንጌላውያን አብያተ ክርስቲያናት አሁንም እስራኤል ምርጥ ህዝብ፣ ልዩ ህዝብ፣ የእግዚአብሔር በኩር ነገር ስለመሆናቸው በመሟገት ለእስራኤል የመወገን ያውም ሌሎችን ሰዎች አረቦችንና ፍልስጤሞችን በመጥላት ስጋዊ ወገንተኝነት ኑፋቄ ተጠምደዋል። ኢየሩሳሌም የመሳለም እስራኤልን ቅድስት ሀገር የማለት አብይ ኑፋቄ ወንጌላውያኑን ያሰረና ከፍታቸውን እንዳይወስዱ እንቅፋት የሆነባቸው ኑፋቄ ነው። ይህንን መሰረት የሚያደርጉት በጳውሎስ ስህተት ተመርኩዘው ነው። የራእይን መጽሐፍ አጣመው የተረጎሙትና ቀኑ የጨለመባቸው በዚህ የስህተት ትምህርት ተጠምደው ነው። የክርስቶስ ዶክትሪን ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንንም በስጋ እንደማናቅ ሁሉም አዲስ እንደሆነ፣ አይሁዳዊ ወይም አህዛብ፣ የተገረዘ ወይ ያልተገረዘ የሚል መከፋፈያ እንደሌለ፣ በሁለቱ መካከል የነበረው የልዩነት ግድግዳ እንደፈረሰ፣ ሁለቱ በጌታ ኢየሱስ አንድ የእግዚአብሔር ነገድ የአብርሃም ልጆች እንደሆኑ ጳውሎስ ራሱ በሁለተኛ ቆሮንቶስ 5 እና በገላትያ 3 በኤፌሶን ምዕራፍ 2 በግልጽ ጽፏል። ያ የክርስቶስ ወንጌል ነው። በሌላ ቦታ በሮሜ ምዕራፎች ከ9 እስከ 11 ስለ አይሁድ ታላቅነት የተከራከረው ግን የራሱ ስሜትና ኑፋቄ ነው። በክብር ዕውቀት ሁለቱን ለይቼ አሳውቃለሁ። የጳውሎስ ስሜትና ስልት ሌላ፣ የክርስቶስ ትምህርትና ዶክትሪን የአዲሱ ኪዳን መሰረት ሌላ ነው። ሁለቱ የተለያዩ ናቸው ማለት ነው። የክርስቶስ ትምህርት ወይም ዶክትሪን የአዲሱ ኪዳን መሰረታዊ ትምህርት እንጂ የጳውሎስም ሆነ የትኛውም ሐዋርያ ስልት አይደለም። ስልት ዶክትሪን ሊሆን አይችልም። ጳውሎስ ለሰዎች ወንጌልን ለመመስከር የተጠቀመባቸው ስልቶች የተለያዩ ነበሩ። ስልቱ ሕግ ለሌላቸው ሕግ እንደሌለው፣ ሕግ ላላቸው በሕግ ስር እንዳለ ነው። ወንጌል የሚሰበከው ከአይሁድ ጋር አይሁድ፣ ከአሕዛብ ጋር አሕዛብ በመሆን አይደለም። የትም ለማንም ለአይሁዳዊም ለአሕዛብም እንደ ክርስቶስ መገለጥ ነው። ለሰዎች ሁሉ ምስክር መሆን ነው። የጌታን አገልግሎት ስልት ማወቅ የመጨረሻው የአገልጋይ ጥበብ ነው። ጌታ በማንም ፊት ከሰማይ የወረደው ክርስቶስ መሆኑን፣ የእግዚአብሔር ልጅ መሆኑን፣ ከአባት ጋር አንድ መሆኑን፣ በሱ የማያምን ሁሉ አባትን ማወቅ እንደማይችል በግልጥ ነው ያስተማረው። ማን ያምናል ማን ይሰናከላል ብሎ አልተጨነቀም። በእኔና በቃሌ የማይሰናከል ብፁዕ ነው እያለ ነው በግልጥ ያስተማረው። ክርስቶስነቱ መቼም የትም በማንም ፊት አልተለዋወጠም። እኛም ይህ ፍጻሜው አገልጋዮች የዘላለም ወንጌል ማህበርተኞች የምንከተለው ይህንን ባህል ነው እንጂ የጳውሎስን ስልት አይደለም። ይህንን የግል ስልቱን ዶክትሪን ማድረግ የክርስቶስን ዶክትሪን አዲሱን ኪዳን አለማወቅ ነው። እነዚህን ስልቶችን ነው የዓለም አብያተ ክርስቲያናት እረኞች ዶክትሪን አድርገው በጨለማውና ባረጀው ኪዳን ቡትቶ ተጎናጽፈው የሚኮፈሱት። የአምላክ መልክ ሰው እንዳይገለጥ በሩን በአማኞች ላይ የዘጉባቸው ክርስትናንም አጨልመው 2000 ዘመናት ሞሉ። ጳውሎስን ወጥመድ ውስጥ ያስገባውን ከንቱ ስልት እንመልከት። ለአይሁድ ሸንጎ ወንጌል ሊሰብክ ወዳልተላከባት ወደ ኢየሩሳሌም የሄደበት ጉዳይ ነው። እግዚአብሔር እንዳይሄድ በነቢዮች እያስጠነቀቀው በድፍረት ሄደ። በቀጥታ ወደ መቅደስ ገባ። በዚያም በወደቀው ስርዓት መሰረት ሊቀደስና ሊነጻ ስለ ኃጢአትም የእንስሶችን ደም ይዞ መስዋዕት ሊያቀርብ ሱባኤ ያዘ። በአይሁድ ስርዓት መሰረት ራሱን ተላጨ። የተኮነነውና የተሻረውን የማጽደቅና የመትከል ወንጌልን የማዋረድ ስልት ነው። ይሄ የማስመሰል ተግባር ነው። ይሄ ግን አደገኛና እግዚአብሔር የሌለበት ከንቱ ስልት በመሆኑ ያዘ። ሊገሉትም ወሰኑ። በከንቱ ሰንሰለት ለበሰ። በይግባኝ ወደ ቄሳር ወደ ሮም ሄደ። ቄሳርም ሆነ ያገኛቸው ነገስታት አልፈቱትም፣ ጌታንም አልተቀበሉም። በመጨረሻውም ቄሳሩ በሰይፍ ገደለውና ከሰንሰለቱ ገላገለው። ሰንሰለት ሳይለብስ ዓለምን መዞር ጀምሮ አልነበረም። ሰንሰለት ወደ ሮም መሄጃ መንገድ ነው።
ያለ ሰንሰለት በአውሮፓና በእስያ ከተሞች አብያተ ክርስቶስን እየተከለ አልነበረም። በገባበት ከተማ ሁሉ በመጀመሪያ የአይሁድ አባቶችን ሰላም በማለቱ በገዛ እጁ መከራውን ያበዛው ነበር እንጂ ከአይሁድ ቅንጣት ያገኘው ምርኮ አልነበረም። ከክርስቶስ ትምህርት ከአዲሱ ኪዳን መሰረት ይልቅ የገማልያል የአይሁዳዊ ልዕልና ዶክትሪን ይወስደው ነበር። የወንጌልን ዶክትሪንና የአገልግሎትን ስልት ለመጨረሻ የምንማረው ከጌታ ኢየሱስ ብቻ ነው። ሁለተኛው የጳውሎስ ስህተት የሴቶች የበታችነትና የወንዶች የበላይነት ኑፋቄ ነው። ሴት በጉባኤ ዝም እንድትል እንዳታስተምር፣ የበታች መሆኗን፣ በመጀመሪያ የተሳሳተች ሴት መሆኗን፣ ለወንድ የተፈጠረች የወንድ ዕቃ መሆኗን፣ ለወንድ መገዛት እንደሚገባት፣ የበታችነትንና ደካማነቷን በመውለድም እንደምትድን ጽፏል። ይህ የይሁዲነት ምንፍቅና ነው እንጂ የክርስቶስ ዶክትሪን አይደለም። አንደኛ ቆሮንቶስ 7 እና አንደኛ ጢሞቴዎስ 3 ለሴቶች የሕጋዊ ባርነት መልእክት ነው እንጂ አዲስ ኪዳናዊ የሴቶች ኢዮቤልዩ የክርስቶስ ዶክትሪን አይደለም። ሴቶችን ከድል ነሽነትና ከአዲስ ኪዳን ኢዮቤልዩ ከእግዚአብሔር ልጅነታቸው፣ ከገዥነታቸው፣ ከስልጣናቸውና ከክህነታቸው ውጪ አድርጓቸዋል። ሴቶች ከመንፈስ ያልተወለዱ ሔዋናውያን አድርጓቸዋል። ሴቶቹ እግዚአብሔርን እንዲቀየሙ አድርጓቸዋል። የወንድ ዕቃዎች መደረጋቸው ያስተክዛቸዋል። ወንዶችና ሴቶችን የወለደው እግዚአብሔር ግን እንዲህ አላደረገም። የጳውሎስ ስህተት ነው። እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ባረካቸው የሚለውን መሰረታዊውን የመለኮትን ውሳኔ አላወቀም። በዘፍጥረት 3 እርግማን መሰረት ነው ያስተማረውና ሴቶችን በእርግማን ዛፍ ስር ያስቀረው። አዲሱ ኪዳን ለሴቶቹ እንዳልሆነላቸው ነው ያደረገው። ይህ የክርስቶስ ዶክትሪን አይደለም። የታናሽቱ መጽሐፍ መልእክተኛ እንደመሆኔ የክርስቶስን ዶክትሪን በሙሉ ስልጣን ለማወጅ የተቀባው የፍጻሜው ሐዋርያ ነኝ። ጌታ ኢየሱስ ስለ ሴቶች ያላስተማረውን የሚያስተምር ሐዋርያ ተሳስቷል። ዶክትሪን የሚመነጨው ከጌታ ኢየሱስ ትምህርትና ቃል ነው። ይህንን ኦርቶዶክስ ዶክትሪን ነው የምገልጠው እንጂ መጽሐፍ ቅዱስ ሸምዳጆች የሚፍገመገሙበትን ጥራዝ ነጠቅ ትምህርት አይደለም። በአንድ ጉዳይ ላይ መሰረታዊውን እግዚአብሔርን ፈቃድና ዶክትሪን ማወቅ የክብር ዕውቀት መርህ ነው። የላይኛው ዕውቀት ክፍል 1 የክብር ዕውቀት መጽሐፍ ተመልከት። ሴት ለወንድ እንዳታስተምር የጌታ ኢየሱስ ትእዛዝ ቢሆን ኖሮ ጌታ ይህንኑ በግልጥ ይነግረን ነበር። ነገር ግን ጌታ ሴቶችን ለወንዶቹ መልእክት እንዲነግሩ ፈቅዷል። ለሐዋርያቱ የትንሣኤውን ድል እንድትነግራቸው እንድታውጅላቸው መግደላዊት ማርያምን ጌታ ሆን ብሎ ነው የላካት። በሴቶቹ ላይ የነበረው የአሮጌው ኪዳን እስራትና እርግማን በመናፍቃን እረኞችና ጳጳሳት አማካይነት በአዲሱ ኪዳንም እንደሚቀጥል አውቀው ነው። ሴት የማትላክባት ለወንዶች የማታስተምርበት ጉዳይ በአዲስ ኪዳን የለም። ጳውሎስ በገማልያል የወንድ የበላይነትና የሴቶች የበታችነት ዶክትሪን የተማረውን ነው በወንጌል አገልግሎቱ የሰራበት። በሴቶችና በአይሁድ ጉዳይ ከአዲስ ኪዳን መስመር ውጭ ነው ያስተማረው። አብያተ ክርስቲያናት ያንን ተከትለው የአሮጌው ኪዳን እስረኞች ሆነው ኢዮቤልያቸውን ሳያውቁት በባርነት እንደታሰሩ ቀሩ። ይህ ኑፋቄ ነው ያሰራቸው። ኑፋቄ ባለበት መለኮታዊ ኃይል አይገለጥም። ይህንን ጉዳይ ማረም የመጨረሻው ሐዋርያ የዘላለም ወንጌል መልአክ የታናሽቱ መጽሐፍ ደራሲ ጉዳይ በመሆኑ በሙሉ ስልጣን አድርጌዋለሁ። ጳውሎስ ራሱ ጴጥሮስን በተሳሳተበት በእስራኤል ልዩ ልዕልና ኑፋቄ ጉዳይ ገስጾት አቅንቶታል። እኔም ያደረኩት የተሳሳተውን የሐዋርያ የጳውሎስን ስህተት በማረምና ክርስቲያኑን ወደ ክርስቶስ ወደ አዲስ ኪዳን ዶክትሪን መመለስ ነው። ከፍርዱ ቀን በፊት የጳውሎስ የወንጌል አገልግሎት ስልት ለ2000 ዓመታት የዘለቀ ወጥመድ ሆነ እንጂ ለኑፋቄ መሰረት ሆነ እንጂ የገነባውን መልሶ አፈረሰ እንጂ የተከለውን ነቀለው እንጂ ውጤቱ ድል ነሺዎችን አልገለጠም። ከአይሁድ ባህልና ሃይማኖት
ከተሻረው ኪዳን በመነሳት ስለ ሴት የበታችነትና አናሳነት ይሟገታል። ሴት በተገዥነቷ እንድትቀጥል በጉባኤ ዝም እንድትልና እንዳትናገር ጥያቄ ካላትም በቤት ባሏን እንድትጠይቅና ከእርሱ እንድትማር እንጂ በጉባኤ ድምጿን እንዳይሰማ ወንዶችን ማስተማር እንደማይገባት ደንግጓል። ባሏ የተሳሳተ ከሆነ እኮ በቤት እሱን የምትጠይቅ ከሆነ የእሱን ስህተት ይዛ እንድትሄድ ነው። ይህም የተሻረው ኪዳን አሮጌ ኪዳን ነው እንጂ የክርስቶስ ዶክትሪን አዲሱ ኪዳን አይደለም። የጳውሎስ ስህተት ነው እስካሁን ድረስ ሴቶች በመግደላዊት ማርያም ምሳሌነት እንዳይገለጡ ያሰራቸው። ሐዋርያው ጳውሎስ ያሰረውን የሴቶቹን ክብርና ከፍታ የመጨረሻው ሐዋርያ እኔ የገባኝና የተገባኝ መልእክተኛ ፈትቼዋለሁና ድል ነሺዎቹ ሴቶች በቀጥታ ከክርስቶስ ጋር ግንኙነት በማድረግ ላይ ናቸው። ለያህዌ ዕጣን በማቅረብ በክህነታቸው ሙላት ተገልጠዋል። ጽዮንን ቤተ ክርስቶስን በአንስታይ ሲሰይማት ተነሽና አብሪ፣ አንቺ የጦር መሳሪያ ነሽ፣ በአንቺ ሁሉንም ስጋውያን የስጋን ነገስታት መንግስታት አጠፋለሁ ሲላት አታብሪ፣ አርፈሽ ተቀመጪ፣ ዝም በይ እና ኑሪ፣ አትናገሪ፣ አታስተምሪ፣ አትምሪ የሚለው ጳውሎስ ካረጀውና ከተሻረው ኪዳን መሰረት ተነስቶ ነውና እንዳለውም ያልደረሰበት ከፍታና እውቀት እንደነበረው ግልጽ ነው። ዶክትሪን በክርስቶስ ትምህርት መሰረት ብቻ ነው። ጳውሎስ የሴቲቱን የበታችነት አናሳነትና ደካማነት ከየት አምጥቶ ነው ያስተማረው? የዶክትሪኑ መሰረት የማ ትምህርት ነው? የክርስቶስ ትምህርት ግን አይደለም። ጌታ ስለ ሴቶች አናሳነትና ስለ ወንዶች የበላይነት አላስተማረም። ወንድም ሴትም ከእርሱ ነውና ሁሉንም ነውና ከሰይጣን እስራት የፈታው ሰው የሆነው ሴትንም ጨምሮ ነው እንጂ ለወንዶች ብቻ አይደለም። ጌታ በትንሣኤው ማለዳ ለሴቲቱ ሲገለጥ ሄዳም ለወንዶቹ ያም ለዋናዎቹ ለሐዋርያቱ የትንሣኤውን አዋጅ እንድትነግራቸው ሲልካት ወንዶቹም የትንሣኤውን የምስራች ወንጌል ከሴቲቱ እንዲሰሙ ማድረጉ ሆን ብሎ በሴቲቱ ላይ የነበረውን የበታችነት የተገዥነት የባርነት ቀንበር መስመሩ ነው። በአዲስ ኪዳን ሴት ዝም እንድትል ሳይሆን 4000 ዓመታት ሙሉ ዝም ብላ የነበረችው ሴት እንድትናገር ነው። በፍጥረት ቀን ከወንዱ ከአቻዋ ጋር አብራ እንድትገዛ የተሰጣት በትረ መንግስት በክርስቶስ ተመልሶላታልና የትንሣኤውን አዋጅ እርሷ ለወንዶቹ እንድትነግራቸው የተደረገው በመለኮት ፈቃድ ነው። በጳውሎስ የይሁዲነት ኑፋቄ ምክንያት ተጨማሪ 2000 ዓመታት ሙሉ አፏ ተዘግቶ መቆየቱ አብያተ ክርስቲያናትን በጨለማ እንዲርመሰመሱ፣ ስጋ ነገር እንዲሆኑ፣ ጦረኞች እንዲሆኑ፣ ክፉዎች ሰይጣናውያን እንዲሆኑ አደረጋቸው እንጂ የእግዚአብሔር መንግስት ነገር አላደረጋቸው። በታናሽቱ መጽሐፍ ለመጨረሻው የሴቲቱ በጉባኤ ለወንዶች የመናገር ስልጣኗ ተመልሷል። ይህም የሴቲቱ ድል የፍጻሜው ጦርነት ሲሆን የትኛውንም ጳጳስ፣ ሐዋርያ፣ ፓስተር፣ ቄስ፣ ዶክተር፣ ፓስተር ወይም የወንጌል አማኞች አብያተ ክርስቲያናት ካውንስል አሮጌ አቁማዳዎች በግርማዋ ድል ነስታ በንቀት አልፋቸው ነው የዘላለሙን ወንጌል መለከት ለዓለም ሁሉ የምትነፋው። ያን ጊዜ ለ12ቱ ትንሣኤውን እንዳወጀች አሁን በክብር እንደሚገለጥ ለዓለም ሁሉ ታውጃለች። በጅማሬው ባለሙሉ ስልጣን እንደነበረች በፍጻሜውም ባለሙሉ ስልጣን ነች። አሮጌ አቁማዳ ደናቁርት አባቶችን ድል በመንሳቷ ነው። ይህንንም ነፃነቷን ሁሉም ሐዋርያት አውቀውላታል። ጳውሎስ የአሮጌው ኪዳን እርግማን በሴቲቱ ላይ ጸንቶ እንዲኖር ማድረጉ የገማልያል የመጽሐፍ ቅዱስ ኮሌጅ ትምህርት እርሾ ነው እንጂ የክርስቶስ ትምህርት አይደለም። ጳውሎስ የይሁዲነቱ አሮጌ ትምህርት ጫና ነበረበትና አዲሱ ኪዳን ለሴቶች አርነትና ኢዮቤልዩ እንዳይሆን አድርጓል። በኢዮቤልዩ ትንቢት መሰረት የሆነውን የበዓለ ሃምሳውን የወንዶችና የሴቶችን እኩል የእግዚአብሔር ክብር ወራሽነት ምስጢር ዘንግቶታል። እግዚአብሔር መንፈሱን በወንዶች ልጆቹና በሴቶች ልጆቹ ላይ እንዳፈሰሰ አልገባውም።
ይህ የሴቶቹ ኢዮቤልዩ በፍጻሜው ዘጸአት በፍጻሜው ሐዋርያ ገሃድ ሆኗልና ድል ነሺዎቹ 144,000 ወንድና ሴት ክርስቶሳውያን ኢዮቤልዩአችንን አድምቀንበታል። ፍጥረትም አርነትን በሙላት የሚያገኘው በሙሉ የክርስቶስ ትምህርት ዶክትሪን መሰረት በመገለጣችን ነውና የእግዚአብሔር ወንዶችና ሴቶች ልጆች ሙላት ቀን ነው። በገላትያ መልእክቱ ላይ የክርስቶስን ዶክትሪን ቁልጭ አድርጎ ጽፏል። ወንድ የለም፣ ሴት የለም፣ ሁሉ በክርስቶስ አንድ ናቸው በማለት የአዲስ ኪዳኑን ዶክትሪን ይነግረናል። በሌሎቹ መልእክቶች ደግሞ ለሴቶቹ የበታችነትና የእርግማን ስፍራ ይሰጣቸዋል እንጂ በክርስቶስ የከበሩና ገዢዎች ከወንዱ ጋር አብረው የተፈጠሩና የሚገዙ መሆናቸውን ይክዳል። አዲሱ ኪዳን ከአሮጌው ኪዳን የተሻለ ነው። በፍጥረት ሴት ከወንዱ ጋር አብራ እንድትገዛና እንድትበዛ የተባረከች ከሆነች በአዲሱ ኪዳንስ እንዴት ነው የተሻረውን የዘፍጥረት 3ቱን የፍጥረት አቀፍ እርግማን ደግሞ ደጋግሞ የሚያተምባት የጳውሎስ ትምህርት በሴቶች ጉዳይ በይሁዲነት ስተት የተበረዘ ነው። ይህንንም እውነት በድፍረት መግለጥ የታናሽቱ መጽሐፍ ደራሲ የዘላለም ወንጌል መልአክ ስልጣንና ተልእኮ ነው። በክርስቶስ ዶክትሪን መግደላዊት ማርያም በቀጥታ ከጌታ ጋር ግንኙነት ነበራት እንጂ ለምትሰራው አገልግሎት ሐዋርያቱን የምታስፈቅድ የወንዶቹ ተገዢ የበታች አልነበረችም። የትንሣኤው ቀዳሚ ምስክር ናት። ጌታን ራሱን የቀባች ቀዳሚ አገልጋይ የሐዋርያቱ ሐዋርያ ነች። ጳውሎስ ይህንን እንስታዊ ክህነት በጌታ ፊት ያላትንም ሞገስና የዝና ተክል አይናገርም። እንዲያውም ወንጌሉ በተሰበከበት ስፍራ ሁሉ የመግደላዊት ማርያም ታሪክ አብሮ እንዲነገር ጌታ አዟል። ጳውሎስ ለምን ቀበረው? ጌታ ያከበራትን ለምን ያሳንሳታል? መግደላዊት ማርያም የሴቶች ሁሉ ተወካይ ናት እንጂ የተለየች ሴት አይደለችም። ለመግደላዊት ማርያም የሆነው ክብርና አገልግሎት ለሁሉም ሴቶች የተፈቀደ ነው። ጳውሎስ ይህንን ምስጢር አልደረሰበትም ነበር። በመግደላዊት ማርያም ዘንድ በአምልኮና በአገልግሎት ጉዳይ አለቆችን፣ ተቋሞችን፣ ወንዶችን መለመንም ሆነ ፈቃዳቸውን መጠየቅ የለም፣ ፍርሃት የለም። ግለሰብ ድል ነሺ ናትና ለተቋም መስገድ የለም። በእርሷና በጌታ መሃል ሌላ መካከለኛ የለም። ድል የነሳች ነች። ቀጥ ብላ ወደ ጌታ ሄዳ በራሱ ላይ የያዘችውን ሽቶ አፈሰሰች። ቀጥ እንዳለችም ወደ ወንበሯ ተመልሳ ተቀመጠች። ግራና ቀኝ ያሉትን ሐዋርያት አልተመለከተችም። ወደ ቀኝም ወደ ግራም አላየችም። ሰውነቷ እንደ ብርሃን አምድ ቀጥ እንዳለ ነበር። የፊቷ ግርማና ስክነቷ፣ ልበ ሙሉነቷ እንደ አምላክ ነበር። በንስታዊ ክብርና ግርማ ሙላት ነበርና ጌታዋን ለማገልገል የተገለጠችው ከእርሷ በኋላ ለሚገለጡ ሴቶች ሁሉ ሐዋርያና ምልክት ነች። ሴረኞቹ አባቶች፣ ጳጳሶች፣ ፓስተሮች፣ ዶክተር ፓስተሮች፣ የአብያተ ክርስቲያናት ካውንስሎች ግን ስሟ እንዳይነሳ ታሪኳም እንዳይወሳ አድርገዋል። ለወሰደችው ልዩና ቀጥተኛ የክህነት አገልግሎቷ ከጌታ ጋር ለመገናኘትና ክህነቷን ለመግለጥ ለያህዌ ዕጣን ለማቅረብ ወንዶች ጣልቃ ሊገቡ የማይችሉበት ሙሉ መብቷ እንደሆነ ገብቷታል። መልከ ጼዴቃዊውን ክህነት ለበሰችው እና ለያህዌ የዕጣን መስዋዕት ለማቅረብ ተነሳች። ከሰማይ በታች የምታስፈቅደው ካህን ወይ ጳጳስ ወይ ፓስተር ወይ ሐዋርያ ወይ ወንድ ወይ ካውንስል የለም። ጌታንም አላስፈቀደችም፣ አልጠየቀችው፣ አልለመነችው። ሽቶ ለቀባኸው እኮ አላለችው። አገልግሎቷ ለእርሱ እንደተገባው የተሻለው ነገር ለእርሱ እንደተገባው ብቻ አውቃለችና አደረገችው። ድል ነሺዋ ማርያም ንግሥት ነች። ከሐዋርያቱም በላይ ነው ከፍ ባለ ንግሥታዊ ግርማ የተገለጠችው። የጌታ ኢየሱስ ልጅ መሆኗን ፍቅሯን ባላት ኑሮና ቁሳቁስ ሁሉ የመግለጥ መብቷ ሁሉ ሙሉ መሆኑን አውቃለች። ብጽዕት ናት። ለሴቶች ሁሉ አርነት በኩርና ፈርቀዳጅ ነች። ለ2000 ዓመታት ሁሉ የክርስትናው አባቶች ስሟና ታሪኳ እንዳይወሳ በአድማ የቀበሩት ይህ የሴቶች ነፃነትና ጾታዊ እኩልነት እንዳይታወቅ ነው።
ለወንዶቹ የትንሣኤውን የምስራች የወንጌሉን መሰረት የማወጅ ክብርና ከፍታ ተሰጣት። በወንዶቹ ፊት ቀና ብላ አፏን ከፍታ የወንጌሉን መጀመሪያ ኃይል መሰረቱን የጌታ ኢየሱስን ትንሣኤ መሰከረችላቸው። የትንሣኤው ማለዳ ሴት ለወንድ ትገዛ ዝም ትበል የተባለውን የርግማን ድንጋይ ከሴቶቹ ማንነት ላይ የተንከባለለበት ማለዳ ነበር። በመጀመሪያ የወደቀችው ሴት በመጀመሪያ ተነሳች። በመጀመሪያ የተሳሳተችው በመጀመሪያ የእውነት ምስክር ሆነች። በመጀመሪያ የረከሰችው በመጀመሪያ ተቀደሰች። በአዲስ ኪዳን ማለዳ ሴቶቹ ይናገሩ ተባለ። ጳውሎስ ያለ መሰረቱ ነው ሴቶቹ አይናገሩ ያለውና የትንሣኤው ማለዳ የሰብአዊ ክብር ድልና ምርኮ መመለሱን ባለማወቅ ነው። ሴት አታስተምር ዝም ትበል ያለው። ወንድም ሆነ ሴት ከእግዚአብሔር በመሆናቸው ቃል የተሰጠው ይናገራል። የሚከለክለውን መጋረጃ ተቀዷል። ዋጋ ቢስ ተደርጎ የተቀደለውን መጋረጃ መልሰው የሚያመጡ እረኞች፣ መጋቢዎች ሁሉ መናፍቃን ናቸው። ጳውሎስ መሰረታዊውን የወንጌሉን ስራ ሰርቷል፣ አልክድም። መሰረታዊ ስህተትን ሰርቷል። ፈሪዎች ከሃይማኖት ተቋማት ፈቃድ ጠያቂዎች ይህንን ከፍ ያለውን ሰማያዊ ስፍራ አያውቁም። እዚህም ሆነ እዚያ አያገኙትም። ማርያም ግን ከዚያ ነች። እኛም ከዚያ ከሰማያዊ ስፍራ ማለት ነው ከዚያው ከፍታ ነንና እንደ መልከ ጼዴቅ ሹመትና ክህነት አለንና ፈቃድ የምንጠይቀው የሃይማኖት ካውንስል የለም፣ አይኖርም። ሴቲቱ የትንሣኤው አንደኛ ምስክር ነች። በኩር አገልግሎት ነው የተሰጣት። ማንም ከእርሷ የማይወስደው ዘላለማዊ ክብር ነው። ድል ነሽዋ ሴት ለአድመኞች ፊት የነሳችና ለመኖራቸውም እውቅና የማትሰጥ የእግዚአብሔር ልጅ ነች። የእግዚአብሔር ሴት ልጅ። መግደላዊት ማርያምን ሐዋርያቱ ለምን ተቃወሟት? ሴቶችን ረግጦ የሚገዛው የጥንቱ የአይሁድ ተቋማዊ ሃይማኖት ከውስጣቸው ገና ስላልወጣ ነው። አዲስ ኪዳን ተቋማዊ የተቆጣጣሪነት ሃይማኖት ሳይሆን የግለሰቦች ዳግም የተወለዱ የእግዚአብሔር ልጆች ከከፍታ በኢዮቤልዩ ድል መንሳት በመገለጥ ቃል ኪዳን ነው። ይህ የግለሰባዊ ነፃነት ምስጢር አዲሱ ኪዳን መግደላዊት ማርያም ገብቷታል። ከአሁን ወዲያ በኢየሱስ ክርስቶስ ወንጌል የሴቶች የበታችነት እንደተሻረ ተቋማዊው ሃይማኖት እንደተጣለና የግለሰቦች የእግዚአብሔር ልጆች ቀን እንደመጣ አውቃለች። በወቅቱ ሐዋርያቱ ከማርያም ኋላ የቀሩ አዲስ ኪዳን ገና ያልገባቸው የእስራኤልን መንግስት ተስፋ ያደርጉ ነበሩ። ስለዚህ የኢየሱስ ክርስቶስ ወንጌል ሰዎችን በግለሰብ ደረጃ ነው የሚያውቀውና በዘመናችንም ያ በተቋም የታወቁ ሃይማኖቶች ተቋማውያን በጠቅላላ የወደቁ ናቸው። እውቅና አንሰጣቸው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በእኛ ዘንድ እውቅና የለው፣ እውቅና አንሰጠው። እግዚአብሔር አያውቀው። የሰይጣን ማዕከል በመሆኑ ወንጌል በምታስተምሩበት ጊዜ ሁሉ መታሰቢያዋን አውሩ ያለው ጌታ የሴት የንስታዊ ኃይሏ መመለስ፣ የክህነቷ መመለስ፣ የምርኳ መመለስ ጉዳይ ከርግማን በላይ የመሆኗና ሁሉንም ድል የመንሳቷ ጉዳይ ነው። ይህንን የሰው ገዥነት ነው ሰይጣን በአብያተ ክርስቲያናት ካውንስል ሴራ 2000 ዓመታት ሙሉ የቀበረው። አብያተ ክርስቲያናት ካውንስል ዛሬ ጀመረ እንዳይመስላችሁ። በ323 ዓመተ ምህረት በኒቂያ የተጀመረ ነው። ካውንስል ኦፍ ናይሲያ የዓለም ታሪክ ምስክር ነው። ይሄ አሁን የመጨረሻው የተገለጠው ለመጨረሻው ሊቃጠል ነው። ሰው ሲፈጠር በዘፍጥረት 1 ሰው ሲፈጠር ሰይጣን ሰባኪ ሆኖ በዘፍጥረት 3 ላይ ሰባኪ ሆኖ ሰይጣን ሰውን ጣለው። በአዲስ ኪዳንም ዳግም ሲፈጠር በሐሳዊ መጋቢዎችና በሐሳዊ ጳጳሳት አድሮ ነው ሰውን መልሶ የጣለውና ስጋ ያደረገው። የሴቲቱ ገዥነት በክብር ዕውቀት በዘላለም ወንጌል መለከት በድል ነሽነት መገለጥ ለመጨረሻው አሁን በከፍታ ተገልጧል። ያለዚህ እውነት መገለጥ ፍጻሜውና የፍጹማን ሙላት 144,000 የእግዚአብሔር በኩራት መገለጥ አይሆንምና የኢየሱስ ክርስቶስ ክብር መገለጥ ኃያላን የጌታን በክብር መገለጥ የምናውጅ በመግደላዊት ማርያም የንጉሳዊ የከፍታ መስመር ነን። ከክርስቶስ ጋር አንድ ነን። ዓለም ሁሉ ከኛ ይሰማል እንጂ እኛ ከዓለም አንሰማም። ክርስቶስ የተገለጠው ለኛ ነው እንጂ ለተቋማት አይደለም። ለሃይማኖት ተቋማት አልተገለጠም።
ለግለሰቦች ነው የተገለጠው። ይህም የፍጻሜው ድንቅ ነው። ከክርስቶስ ጋር አንድ የሆንን ደፋሮች፣ ቀጥ ያለን ነገስታት፣ በቀጥታ ወደ ክርስቶስ የገባንና ከጎኑ የተሰለፈን ሙሽሪት ሰራዊቱ፣ ተቋማትን ድል የነሳን የተገለጥን የእግዚአብሔር ልጆች ነን። ተቋማት፣ የሃይማኖት ተቋማት ዋጋ ቢስ የሆኑት በእኛ መገለጥ ነው። የሃይማኖት ተቋማት ስል ምንጊዜም የወንጌላውያን ሃይማኖት ተቋማት ማለት ነው። ስለሌሎች አያገባንም፣ እነሱም እዚህ ስለሌሉ። ስለዚህ ትኩረቴ መጽሐፍ ቅዱስን ማጥናት ሳይሆን በመጽሐፍ ቅዱስ ውስጥ ያለውን የክርስቶስን ትምህርት ለይቶ ማወቅና መተግበር ነው። እርሱም የማይለወጠው የእግዚአብሔር ቃል፣ በመጀመሪያ የነበረ ያለና የሚኖር ሁሉ የፈጠረና የሚያድስ ቃል፣ በእኛ የሚኖርና የሚሰራ ቃል፣ በክብር እውቀት የሆነው የዘላለም ወንጌል መለከት አገልግሎቴ በቃል ነው እንጂ በአባቶች ወግና በትርክቶች አይደለም። ፍጹማንን የሚገልጠው ፍጹሙ ቃል ነው። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ቃሉን ላከ ፈወሳቸው። ሁሉ በቃሉ ሆነ፣ በእርሱ ሆነ። ከሆነው አንድ ስንኳ ያለ እርሱ ማለት ያለ ቃል የሆነ የለም። በእኔ ኖሩ እኔም በእናንተ። አሁን የአሮጌ አቁማዳዎች፣ ዶክተር፣ ፓስተሮች፣ የወንጌላውያን አብያተ ክርስቲያናት ካውንስል ዘመን አብቅቷል። አዲስ ኪዳን እንስታዊውን ክብር ካልመለሰው ያረጀውን ተባዕታዊ የበላይነትና እንስታዊ የበታችነት የሚያስቀጥል ከሆነ ምኑን አዲስ ሆነ? በአዲሱ ስም አሮጌውንና የተቀደደውን የማይጠቅመውን ስርዓት ማስቀጠል ነው እንጂ። ይህ ከፍ ያለው የክርስቶስ ዶክትሪን ለማርያም የገባትን ያህል ወንዶቹ መጋቢዎች አልገባቸውም። የሴቲቱን ጉዳይ ሴቲቱ ናት ማወቅና ድል መንሳት ያለባት። በመጀመሪያ ስለ ሴቲቱ ወንድ የሚዋጋላት አይደለም። የሴቲቱን ጦርነት ድል የነሳችው ሴቲቱ ራሷ በሁለት እግሮቿ ቆማ ተዋጋች። ሰይጣንንና ሃይማኖታዊ ካውንስሉን አናቱን ሰበረችው። ሴቲቱ ጌታ ኢየሱስንም በዘይት በተመረጠ ዘይት ራሱን ቀባችው። በአብያተ ክርስቲያናት ካውንስል አባቶች ስሟና ገድሏን እንዳይወሳ የታደመባት ሴት፣ ደናቁርት አባቶች ለ2000 ዓመታት ድንጋይ ያነሱባት ሴት ዛሬ በዘላለም ወንጌል መለከት ፊት ድንጋያቸውን አስጥላ አንገታቸውን አስደፍታለች። ተቋማት ጥንትም ዛሬም ሰውና እግዚአብሔርን እንዳይገናኙ በር ዘጊዎች ናቸው። የሰይጣን መገለጥ ናቸው። እነርሱ የሰይጣን መገለጥ ነን ባይሉ እነዚህን ድል መንሳት ነው የድል ነሽነት ሙሉ ትርጉሙ። ይህ እንደምን ያለ ልዩ ድል ነው! እንደምንስ ያለ ታላቅ የድል አክሊልና ክብር ነው ለማርያም የተሰጣት! ይህ ከፍታና ስልጣን ለማርያም ብቻ ሳይሆን ለሴቶች ሁሉ ነው የተሰጠው። የሴቶችን ሁሉ ታሪክ ነው የምትወክለው እንጂ ልዩ ሴት አይደለችም። ሴረኞቹ አብያተ ክርስቲያናት አባቶች ስሟ እንዳይዘከር አድርገዋል። ምክንያቱም የሴቶቹ ምርኮ መመለስ የአዲሱ ኪዳን አንኳር መልእክት እንዳይታወቅና ስልጣናቸውን እንዳያሳጣ በክርስቶስ ትምህርትና በአዲሱ ኪዳን ላይ ስላሴሩበት ነው። አማኞች እንደ መግደላዊት ማርያም ከክርስቶስ ጋር ያላቸውን ቀጥተኛ አንድነት ምስጢር ካወቁ በዘንዶው ኃይል ሃይማኖትን የተቆጣጠሩት አባቶች ማንንም ሊቆጣጠሩ ስለማይችሉ ሰው ሙሉ አርነቱን እንዳያውቅ ለማድረግ ነው። የወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ዓላማው ሰዎችን በሃይማኖት መቆጣጠር ነው። ሰዎች ያለ እነርሱ ፈቃድ ወንጌልን እንዳይሰብኩ፣ ቤተ ክርስቶስ እንዳይተክሉ፣ ድል ነሺዎችን የእግዚአብሔርን ልጆች በሙሉ ሰማያዊ ክብራቸው እንዳይገለጡ ለማድረግ ነው። የአብያተ ክርስቲያናት ካውንስል በቆስጠንጢኖስ ቀን በኒቅያው የሃይማኖት አባቶች የተመሰረተ ጸረ ክርስቶስ ጭራቃዊ ሴራ ነው። አሁንም ለመጨረሻውና ለመጥፊያው ተመስርቷል። ሃይማኖታዊ የበላይ ሆኖ ክርስቲያኖችን እና ክርስትናን የወንጌልንም መሰረታዊውን የአዲስ ኪዳንን ዶክትሪን ለማፈንና ለመቆጣጠር በመንግስት ባለስልጣኖች ትእዛዝ እና አጀብ ቆስጠንጢኖስ ለፖለቲካ ፍጆታ እንዳደረገው አሁን ሆኗል። ግን በእሳት ይቃጠላል፣ ፍጻሜው ደርሷልና። ሴረኞቹ ዛሬም መግደላዊት ማርያምን አጋንንት የወጣላት ስለመሆኗ ብቻ የተሻረውን ጨለማ ገጽታዋን ነው ከፍ አድርጎ የሚያወሩላት። ይህ ማንነትን ማጠልሸት ገጸ ባህሪ የመግደል ሴራ ወይም ካራክተር አሳሲኔሽን ነው። እርሷ አሁን አጋንንት የለባትም። የክርስቶስ ልጅ ናት።
ቀዳሚ ምስክሩ ናት። ያን የክብር ታሪኳን አይጠቅሱም። ዓላማቸው ሴቶች እንደተረገጡ እንዲኖሩና ፍጹማን እንዳይገለጡ ሰይጣናቸው ስለሾማቸው ነው። በድል ነሺዎቹ በእኛም እንዲሁ ነው የተደረገው። እኛ ግን በቀጥታ ከጌታ ጋር የተገናኘን የፍጻሜው ምስክሮች ነን። የኢየሱስ ክርስቶስ ክብር መገለጥ መልእክተኞች ነን። በኩሮች ነን። 144,000 ነን። ይህ ሙላት ሊሞላ ቅርብ ጊዜ ነው ያለው። ሴረኞቹን የወንጌል አማኞች አብያተ ክርስቲያናት ካውንስል የወንጀለኞች ጥርቅም አባቶች ድል ነስተናቸዋል። ጌታ ዕውቅና የነሳቸውን እኛም ዕውቅና ነስተናቸዋል። የወንዶቹን የበላይነትና ከአይሁድ ካውንስል የወሰዱትን ምንፍቅና በአዲስ ኪዳን ዘመን በማስቀጠላቸው ክርስትና ለ2000 ዓመታት ሽባ ሃይማኖት አደረጉት። የትውልዳችን የወንጌል አማኞች አብያተ ክርስቲያናት ካውንስል የዚሁ ሴራ መደምደሚያ መጨረሻ ነው። አሁን ያበጹ ሙላት በመሆኑ ወደ ዘላለም ጥልቅ ይወርዳል። ምክንያቱም ድል ነሺዎቹ ዘጸአታውያን፣ ኢዮቤልዩ ቅዱሳን የሴረኛውን ጭራቃዊ የወንጌል አማኞች አብያተ ክርስቲያናት ካውንስል አናቱን በክብር ዕውቀት መተን ሰብረነዋል። ድንጋዩ ክብራማው ህብረተሰብ በመገለጣችን የዘላለሙን ወንጌል መለከት በመንፋታችን የባቢሎን ምስል እግሩ መሰረቱ ተመቷል። በአንድ ትውልድ አመድ ሆኖ በታላቁ መለኮታዊ አውሎ ንፋስ ወደ አለመኖር ይወርዳል። የባቢሎን እግር ማለት የቆመችበት መሰረት፣ ባቢሎን የቆመችበት መሰረት የትውልዳችን የዓለም መንግስታት በአለቱ በዘላለም ወንጌል መለከት ነገድ መገለጥ ተመቷል። መሰረቱ አንድ አድርጎ የያዘው ሰላምና የዓለም ሀገሮችና የሰዎች ስምምነት ነው። ሰላም ከዓለም በመወሰዱ አሁን ህዝብ በህዝብ ላይ፣ መንግስት በመንግስት ላይ እየተነሱ የዓለም ሀገሮች ሁሉ በመጨረሻው ጦርነት ውስጥ ገብተዋል። ኢትዮጵያውያን በብሔር ተከፋፍለው እርስ በርሳቸው በመጨራረስ ላይ ናቸው። አሁን ከዓለም ላይ ስምምነትና አንድነት፣ ህብረትና ሰላም ተወስዷልና ባቢሎንን በመጨረሻው በመጥፋያ በሶስተኛው የዓለም ጦርነት ውስጥ ገብታለች። የአርማጌዶን ጦርነት ትውልድ ነው። አሁን አርማጌዶን በመካሄድ ላይ ነው። ቂላቂሎቹ አርማጌዶን ነገ እየጠበቁ ነው። አሁን ግን አርማጌዶን ውስጥ ነው ያለ ነው። ድል ነሺዎቹ በመገለጣችን ነው። የአብያተ ክርስቲያናት ካውንስላዊ መንግስት ጉዳይ ክርስቶሳውያን እንዳይገለጡ ሃይማኖትን መቆጣጠር ነው። መጋቢዎች ሰዎችን ሁሉ እምነታቸውና ዶክትሪናቸውን መቆጣጠር ነው። ዓላማቸው የግለሰቦችን የእምነት ነፃነት ለማሰርና የበላይ ሆነው ሃይማኖታዊ መንግስት ሆነው መኖር ነው። በጣም ያሳፍራል። የወንጌል አማኞች አብያተ ክርስቲያናት ካውንስል አሳፋሪ በምድራዊ አሰራር እንኳን ማፈሪያ ተቋም ነው። ማፈሪያ ሰው በቀጥታ ከእግዚአብሔር ጋር ከተገናኘ የእነርሱ መካከለኝነት ከጠፋ ማንንም ሊቆጣጠሩ ስለማይችሉ ተፈላጊነታቸውና ክብራቸው፣ ሹመታቸው ይጠፋል። ጳጳሱ፣ ፓስተሩ፣ ነብዩ፣ ሐዋርያው፣ ቢሾፑ ራሳቸውን በሰዎችና በእግዚአብሔር መካከል ያሉ መካከለኞች አድርገዋል። ይህም የሃይማኖትና የግለሰቦችን እምነት ተቆጣጣሪነት የሐሳዌ መሲሁ ውክልና የሆነ የመጨረሻው ክደት መገለጥ ነው። እያንዳንዳችን ከእግዚአብሔር ጋር ቀጥተኛ ግንኙነት አለን እንጂ ማንም ጣልቃ ገቢ፣ ማንም መካከለኛ አያስፈልገንም። የእግዚአብሔር ልጆች ነን እንጂ መናፍቃን፣ ፕሮቴስታንት ተቃዋማት ካውንስል ባሮች አይደለንም። በእኛና በክርስቶስ መካከል የሚለይ ግድግዳ የለም። መጋረጃው ዘመኑ አልቆበት ተቀዷል። ይህ ለ2000 ዓመታት በመናፍቃኑ አባቶች ተቀብሮ የነበረው እውነት አሁን በክብር ዕውቀት ትንሣኤ ያገኘው የአዲስ ኪዳን ዶክትሪን ነው። ጌታ ጸሎት ያስተማረን በቀጥታ ከእርሱ ጋር ያለማንም መካከለኛ እንድንገናኝ ነው እንጂ መናፍቃኑ ጳጳሳት፣ ካህናት፣ ፓስተሮች፣ ቢሾፖች ወይም ካውንስል እንዲጸልዩልን፣ እንዲፈውሱን፣ እንዲያበለጽጉን፣ እንዲያማልዱን አይደለም። ድል ነሺዎች የኔ የሐዋርያው ጸሎት አያስፈልጋቸውም። የኔን አገልግሎት ሰጥቻቸዋለሁ። አርነት የሚያወጣውን የክብሩን ዕውቀት ከላይ እንደተቀበልኩ ሰጥቻቸዋለሁ። ከኔ የሚጠበቀውም ከጌታ የተቀበልኩትን ቃል ለነሱ እንድሰጥ ነው እንጂ እኔ በእነሱ ላይ ሹም፣ መካከለኛ፣ ተቆጣጣሪ እንደሆነ አይደለም። ይህም የአዲሱ ኪዳን የመሪነት መሰረታዊ ዶክትሪን ነው። ከክርስቶስ ኪዳን የወደቁት የአብያተ ክርስቲያናት ካውንስል
በመሰረታዊ የክርስቶስ ዶክትሪን ላይ ነው ያደቡትና ሰውን ሁሉ አርነት የሚያወጣውን እውነት የቀበሩት። ሰውን ነፃ የሚያደርገውን የኢዮቤልዩ እውነት ለ2000 ዓመታት ቀበሩ። አሁን በዘላለም ወንጌል መለከት ትንሣኤ ቢያደርግም መንገድ በመዝጋት ዋና ጠላቶች ሆነው ዘጻታውያን እንዳይሻገሩ ባህር ሆነው አማሌቅ ሆነው ዮርዳኖስ ሆነው ተራራ ሆነው የኢያሪኮ ግንብ ሆነው በፊታችን በተገዳዳሪነት ቆመዋል። ከዚህ የከፋ ክህደት እና ክርስቶስን መቃወም የለም። የወንጌላውያን አብያተ ክርስቲያናት ካውንሲል የመጨረሻው ደረጃ ከሃዲነት ነው። ክርስቶስን የመውጋት ዋናው ጦርነት ነው። የድል ነሺዎቹ አርማጌዶን ይህ ነውና ፊት ለፊት ተሰላልፈናል። በፍጻሜው ጦርነት ላይ ነን። የፍጻሜውም ድል የኛ ነው። በካውንስሉ ወደ ጥልቅ መውረድ በ144,000 የእግዚአብሔር በኩራት የነጭ ፈረስ ጋላቢ ሰራዊት ንጉሳውያን ካህናት ሙላት መገለጥ ጦርነቱ ይጠናቀቃል።